ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት የገቢ ምንጭ የሆኑት የትዕምት ማለትም ኢፈርት የደደቢትና የአደዳይ ማይክሮ ፋይናንሶች የሂሳብ ቁጥር መዘጋቱ ተገለጸ። የህወሓት የገቢ ምንጭ በመሆን ለ30 ዓመታት ሲያገለግል የቆየው ትዕምት ማለትም ኢፈርት የባንክ ሂሳብ ቁጥር መዘጋቱ ታውቋል። በተጨማሪም የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ቦርድ ሰብሳቢነት ለዓመታት እየተመሩ የሚገኙት የደደቢትና የአደዳይ ማይክሮ ፋይናንሶች የባንክ ሂሳብ መዘጋቱ ታውቋል። ህወሓት ህጋዊው በጊዜያዊ አስተዳደሩ የሚመራው የትዕምት ቦርድ በኃይል አፍርሶ ራሱ በማናለበኝነት ከባለፈው ወር ተቆጣጥሮት የቆየ ቢሆንም የትዕምት የባንክ ሂሳብ ቁጥር ከህዳር 24 2018 ዓ.ም ጀምሮ መዘጋቱ ለማወቅ ተችሏል። በፓን አፍሪካኒዝም እንቅስቃሴ የሚታወቁ የአፍሪካ መሪዎች ልጆች መዲናችን አዲስ አበባ ላይ ጉብኝት ማድረጋቸው ተገለጸ። ጎብኚዎቹ ኢትዮጵያ ለፓን አፍሪካኒዝም ንቅናቄ መስፋፋት የነበራትን ሚናና ያልተቋረጠ ተጋድሎ የሚያሳዩ ስራዎችን በአድዋ ድል መታሰቢያ ተመልክተዋል። ጎብኚዎቹ በአርቲ አፍሪካ አዘጋጅነት ትናንትና ምሽት በአዲስ አበባ በተካሄደው የአፍሪካ ሚዲያ ሽልማት መርሃ ግብር ላይ ለመሳተፍ የመጡ መሆናቸውም ታውቋል። ከዚህ በተጨማሪ እነዚህ የቀድሞ የፓን አፍሪካ ቀንቃኝ መሪዎች ልጆችና ቤተሰብ አባላት የሳይንስና ሙዚየምም ተዘዋውረው ጎብኝተዋል። ኢትዮጵያ በሰው ሰራሽ አስተውሎት፣ በግብርና፣ በታዳሽ ኃይል ልማት፣ በአቪዬሽን፣ በውሃና ኢነርጂ ዘርፍ እየሰራች ያለውን የስራ እንቅስቃሴና ውጤቶችን ተዘዋውረው ተመልክተዋል ተብሏል። ኢትዮጵያ ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኝ መትከል ስለመቻሏም ገለጻ ተደርጎላቸዋል። ኢትዮጵያ የሰው ዘር መገኛ ብቻ ሳይሆን የቡና፣ የጤፍና የሌሎችም እጽዋት መገኛ መሆኗም ለልዑካኑ ማብራሪያ ተደርጎላቸዋል። እነዚህ ጉብኝት እያደረጉ የሚገኙት የቀድሞ የፓን አፍሪካ ቀንቃኝ መሪዎች ቤተሰብ አባላት መካከል የኔልሰን ማንዴላ፣ የኳሜ ንኩርማ፣ የጁልየስ ኔሬራ፣ የኮሎኔል ማመር ጋዳፊ፣ የፓትሪስ ሉሙምባና እንዲሁም የሌሎች የአፍሪካ ህብረት መስራችና የፓን አፍሪካኒዝም ንቅናቄ ጀማሪ ቤተሰብ አባላት ይገኙበታል። አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞው የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝተዋል በሚል ክስ ቀርቦባቸውም ነበር። የኬንያ መንግስት በሳፋሪኮም ኩባንያ ውስጥ ያለውን የ15 በመቶ ድርሻ ለቮዳኮም ሊሸጥ መሆኑን ገለጸ። የኬንያ መንግስት በኬንያው ሳፋሪኮም ኩባንያ ውስጥ ያለውን የ15 በመቶ የአክሲዮን ድርሻ ለደቡብ አፍሪካው የቴሌኮም ኩባንያ ቮዳኮም በ1.6 ቢሊዮን ዶላር ለመሸጥ መስማማቱን አስታውቋል። የሀገሪቱ ፓርላማ የአክሲዮን ሽያጩን ካጸደቀው የሀገሪቱ መንግስት በኩባንያው የሚኖረው አጠቃላይ ድርሻ ወደ 20 በመቶ ዝቅም ይላል። የኬንያ መንግስት ድርሻው ቢቀንስም የኩባንያው የበይነ መረብና የክፍያ ደህንነት አስተማማኝ ሆኖ መቀጠሉን እንደሚያረጋግጥ ገልጿል። በአንጻሩ ቮዳኮም ኩባንያ በሳፋሪኮም ውስጥ ያለውን የባለቤትነት ድርሻ ከ39.9 በመቶ ወደ 55 በመቶ በማሳደግ በኩባንያው ውስጥ ከፍተኛ ባለድርሻና በውሳኔ ሰጪነት የአብላጫ ድምጽ እንዲኖረው ያስችለዋል። በሳፋሪኮም ውስጥ ዝቅተኛው የ5% ድርሻ ያለው የብሪታንያ ቮዳፎን ኩባንያ መሆኑም
ተዘግቧል። አንድ የዓለም አቀፉ የወንጀለኞች ፍርድ ቤት ባለስልጣን በአፍሪካ የሚንቀሳቀስ ታጣቂ ቡድንን በገንዘብ መደገፋቸው ተጋለጠ። ኒኮላስ ሄሬራ የተባሉ የዓለም አቀፉ የወንጀለኞች ፍርድ ቤት ባለስልጣን በማዕከላዊት በአፍሪካ ሪፐብሊክ የሚንቀሳቀስ ታጣቂ ቡድንን በድብቅ በገንዘብ መደገፋቸው ተጋልጧል። ስፑትኒክ አገኘኋቸው ባላቸው የፍርድ ቤት መረጃዎች መሰረት የዓለም አቀፉ የወንጀል ፍርድ ቤት ከፍተኛ ባለስልጣን ኒኮላስ ሄሬራ ዓለም አቀፍ ማዕቀብ የተጣለበትንና በማዕከላዊት አፍሪካ ሪፐብሊክ የሚገኘው የዩፒስ ታጣቂ ቡድንን ፋይናንስ አድርገዋል። የድብቁ የገንዘብ ማስተላለፊያ መስመርም ከገንዘብና የሎጂስቲክ ድጋፉ የአይሲሲን ተሳትፎ ለመደበቅ ሲባል ቤልጂየምን ፖርቹጋላዊ አንትሮፖሎጂስት ጄዞ ማርቲን ፊጉዌራ ደላላነት ተላልፏል። የዋትስአፕ መልእክቶችን ሄሬራ የገንዘብ ዝውውሮችን እንደመረም ያሳያሉ። ከተላለፉት ልዩ ልዩ ገንዘቦች መካከል ለዩፒሲ የፖለቲካ አስተባባሪ ለመገናኛ አገልግሎት የተላከ 500 ዩሮና ለሳተላይት መሳሪያዎች የተላኩ ገንዘቦችም ይገኙበታል። ይህ ተልዕኮ የታቀደው የጦር አበጋዝ የሆነውን ጆሴፍ ኮኒን ለመያዝና የ10 ሚሊዮን ዶላር የአሜሪካ የውጭ ጉዳይ ሚኒስቴር ሽልማት ለመጠየቅም ነበር ሲል ስፑትኒክ ዘግቧል። ኮንጎና ሩዋንዳ በትራምፕ አማካኝነት የሰላም ስምምነት ላይ ደረሱ። አሜሪካ ከሁለቱም ሀገራት ውድ የምድር ማዕድናትን እንደምታገኝም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምስራቃዊ ዲሞክራቲክ ኮንጎ ያለውን ግጭት የሚለውጥ ትልቅ እርምጃ መውሰዳቸውም ተዘግቧል። ትራምፕ እንደገለጹት አሜሪካ ኮንጎ ዲሞክራቲክ ሪፐብሊክ እና ሩዋንዳ ሰላምና ኢኮኖሚያዊ ትብብርን ያቀናጀ ስምምነት ላይ ደርሰዋል። በኮንጎ ዲሞክራቲክ ሪፐብሊክ እና በሩዋንዳ መካከል ዘላቂ የተኩስ አቁም ስምምነት ተደርሷል። መንግስታዊ ያልሆኑ ታጣቂዎች ትጥቅ ይፈታሉ። ስደተኞችን ወደ ቀያቸው የመመለስ መርሃ ግብር ይጀመራል። በምስራቃዊ ኮንጎ ግፍ የፈጸሙ ወገኖች ፍርድ ይጠብቃቸዋል። በኢኮኖሚው በኩል አሜሪካ ከኮንጎና ሩዋንዳ ውድና ብርቅዬ የምድር ማዕድናት ትገዛለች ብለዋል ትራምፕ። በዚህም የአሜሪካ ኩባንያዎች በቅርቡ ወደ ሁለቱም ሀገራት በመግባት በማዕድንና በሌሎች ስትራቴጂካዊ ዘርፎች እንደሚሰማሩም ትራምፕ አክለዋል። እስራኤል በጋዛ የተኩስ አቁም ቢደረስም እንደ አውሮፓውያን አቆጣጠር 2026 የመከላከያ በጀት 34 ቢሊዮን ዶላር መሆኑን አስታወቀች። የእስራኤል የመከላከያ በጀት ለቀጣይ ዓመት 112 ቢሊዮን ሼክል ወይም 34 ቢሊዮን ዶላር ተበጅቷል ሲል የመከላከያ ሚኒስትሩ ጽህፈት ቤት ቀደም ሲል ባወጣው ረቂቅ በጀት ከያዘው 90 ቢሊዮን ሼክል ወይም 27 ቢሊዮን ዶላር ደርሷል። የመከላከያ ሚኒስትሩ እስራኤል ካትስ እና የገንዘብ ሚኒስትሩ ቤዛሌል ስሞትሪች በመከላከያ ወጪ ማዕቀፍ ላይ ተስማምተዋል። ምክንያቱም ካቢኔው በሚቀጥለው ዓመት በጀት ላይ መወያየት የጀመረ ሲሆን ይህም እስከ መጋቢት ወር ድረስ መጽደቅ አለበት ወይስ ወደ አዲስ ምርጫ እንዲደረግ ሊያስገድድ ይችላል የሚልም ተጠባቂ ሆኗል። ካትዝ ወታደሮቹ የተፋላሚዎችን ፍላጎት ለመሸፈንና በተጠባባቂ የሰራዊቱ ኃይል ላይ ያለው ሸክም እንደሚቀንስ ተናግረዋል። የስሞትሪች ቢሮ እንደገለጸው እንደ አውሮፓውያን አቆጣጠር 2026 የመከላከያ በጀት በጦርነቱ ዋዜማ ከእንደ አውሮፓውያን አቆጣጠር 2023 ጋር ሲነጻጸር የ47 ቢሊዮን ሼክል ወይም 14 ቢሊዮን ዶላር ጭማሪም አሳይቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሱ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ